ጸጉራችሁ ጫፍጫፉ እየተሰነጠቀ ደርቆ ማበጠሪያ ሲነካው እየተበጠሰ አስቸግሯችኋል? አውቃለሁ ደስ አይልም። እኔም እዛ ቦታ ነበርኩ። ማበጠሪያ ላይ የሚቀረውን ጸጉር እያያችሁ ማልቀስ ያማራችሁ ቀን የለም? ዛሬ ግን ሳሎን ሄዳችሁ በውድ ዋጋ ከምትሰሩት ትሪትመንት በላይ ጸጉራችሁን ከስሩ አክሞ ለስላሳና ውብ የሚያደርገውን ትልቅ ሚስጥር ላካፍላችሁ ነው። ይሄ ተራ የዩቲዩብ ወሬ አይደለም። ከጀርባው ከባድ ሳይንስ ያለው ግን ደግሞ ቤታችን ውስጥ ባሉ 3 ቀላል ነገሮች ብቻ የምንሰራው አስማት ነው። አቮካዶ፣ እንቁላልና የወይራ ዘይት። ግን ቆዩ፣ እነዚህን ዝም ብሎ በአንድ ላይ መዘፍዘፍና መቀላቀል እንዳይመስላችሁ። ትክክለኛውን መጠን እንዲሁም ለምን እንደሚሰራ ሳይንሱን በደንብ አስረዳችኋለሁ። በመሃል ደግሞ ጸጉራችንን ስንታጠብ ብዙዎቻችን የምንሰራው አንድ ትልቅ ስህተት አለ። እሱን እነግራችኋለሁ። ያንን ስህተት ካደረጋችሁ ጸጉራችሁ ላይ የእንቁላል ፍርፍር ነው የምትሰሩት። ስለዚህ ቪዲዮውን ሳታሳልፉ እያንዳንዱን ሰከንድ ተከታተሉ። ጸጉራችሁ ህይወት ዘመኑን ሙሉ ለዚህ ውለታ ያመሰግናችኋል። በመጀመሪያ እስቲ ስለ ጸጉራችን ተፈጥሮ ትንሽ እናውራ። ጸጉራችን ልክ እንደ ተክል ነው። ውሃ ካላገኘ ይደርቃል፣ ይበጠሳል። የጸጉራችን ውጫዊ ክፍል ኪዩቲክል ይባላል። ይህ ክፍል በማይክሮስኮፕ ሲታይ ልክ እንደ ጣሪያ ቆርቆሮ ወይም እንደ አሳ ቅርፊት የተነባበረ ነው። ጸጉራችን ጤናማ ሲሆን እነዚህ ቅርፊቶች ዝግ ናቸው። ስለዚህ ጸጉራችን ያንጸባርቃል። ነገር ግን ፀሐይ ሲመታው፣ ኬሚካል ስንቀባው ወይም ጸጉር ማድረቂያ ስንጠቀም እነዚህ ቅርፊቶች ይከፈታሉ። ከዛስ ከውስጥ ያለው እርጥበት በሙሉ ይተናል። እዚህ ጋ ነው እንግዲህ የመጀመሪያ ጀግናችን አቮካዶ ስራውን የሚጀምረው። ለምን ሙዝ አልተጠቀምንም? ለምን ማዮኔዝ አልተጠቀምንም? አቮካዶ ለምን ተመረጠ? ምክንያቱ ሳይንስ ነው። አቮካዶ በውስጡ ሞኖ አንሳቹሬትድ ፋት ወይም ጤናማ ስብ የያዘ ነው። የዚህ ስብ ሞለኪውሎች በጣም ትናንሽ ናቸው። ምን ያህል ትናንሽ? ቅድም ያልኳችሁ የተከፈተው የጸጉር ቅርፊት ውስጥ ሾልከው ሊገቡ የሚችሉ ትናንሽ። ስለዚህ አቮካዶ ጸጉርን ከውጭ ብቻ ለጊዜው አለስልሶ አይጠፋም፣ ከውስጥ ጀምሮ እርጥበት ይመግባል። በተጨማሪም አቮካዶ በቫይታሚን ኢ እና ባዮቲን የበለጸገ ነው። ቫይታሚን ኢ አንቲኦክሲዳንት ስለሆነ የጸጉርን ቆዳ ከጉዳት ይጠብቃል። ጤናማ መሬት ከሌለ ጤናማ ዛፍ እንደማይበቅል ሁሉ ጤናማ የጸጉር ቆዳ ከሌለ ጤናማ ጸጉር አያድግም። አቮካዶ እርጥበትን ወደ ውስጥ በማስገባትና ስሩን በማከም ትልቁን ስራ ይሰራል። ግን እርጥበት ብቻውን በቂ ነው? አይደለም። ጸጉራችን ጠንካራ መሆን አለበት። ውሃ ብቻ የጠጣ ገመድ በቀላሉ ይበጠሳል። ስለዚህ ገመዱን ማጠንከር አለብን። እዚህ ጋ ነው ሁለተኛው ጀግናችን የሚመጣው። እርጥበቱን እንዴት ጸጉራችን ላይ ማቆየት እንደምንችል ትንሽ ቆይቼ እነግራችኋለሁ። የትም እንዳትሄዱ። እስከዛው ግን ስለ ሁለተኛው ግብአታችን እንቁላል አስገራሚ ኃይል እንመልከት። ብዙ ሰዎች እንቁላል ጭንቅላት ላይ መቀባት ይዘገንናቸዋል። ሽታው፣ ቅርጹ አውቃለሁ። ግን እንቁላል ለጸጉር ሕክምና እጅግ በጣም አስፈላጊ የሆነበት ምክንያት በውስጡ ያለው ፕሮቲን ነው። ጸጉራችን በዋናነት ኬራቲን ከተባለ ጠንካራ ፕሮቲን ነው የተሰራው። ቅድም እንዳልኳችሁ ጸጉራችን ሲጎዳ ይህ ኬራቲን የተባለ የጸጉራችን ጡብ እየፈረሰ ይመጣል። ቀዳዳ እንደተፈጠረበት ግድግዳ አስቡት። እንቁላል ይህንን የተጎዳ ፕሮቲን የሚጠግን ወይም ያንን ቀዳዳ የሚደፍን ድንቅ ምግብ ነው። ነገር ግን እዚህ ጋር አንድ ትልቅ ጥያቄ ይመጣል። ሙሉን እንቁላል ነው ወይስ አስኳሉን ወይስ ነጩን ክፍል ነው የምንጠቀመው? ሳይንሱ እንዲህ ይላል። የጸጉራችሁ አይነት በጣም የደረቀና የተጎዳ ከሆነ የእንቁላሉን አስኳል ብቻ ተጠቀሙ። ምክንያቱም አስኳሉ በስብ በቫይታሚኖችና በፕሮቲን የበለጸገ ነው። ጸጉራችሁ ኖርማል ወይም ወዛም ከሆነ ደግሞ ነጩን ክፍል ብቻ መጠቀም ትችላላችሁ። ምክንያቱም ነጩ ክፍል ንጹህ ፕሮቲን ነው፣ ስብ የለውም። ለዚህኛው የኛ ሱፐር ትሪትመንት ግን ጸጉራችን በጣም የተጎዳና የደረቀ ነው ብለን ስለምናስብ ሙሉውን እንቁላል ብንጠቀም ይመረጣል። እንቁላሉ የጸጉራችንን ቀዳዳዎች በፕሮቲን ሲሞላው ጸጉራችን የጠፋበትን ጥንካሬ መልሶ ያገኛል። ሲጎተት ቶሎ አይበጠስም። አሁን አቮካዶ እርጥበት ሰጠን፣ እንቁላሉ ደግሞ ጥንካሬ ሰጠን። ፐርፌክት። ግን ይህ ሁሉ ነገር ጸጉራችን ላይ እንዲቆይና በአየር ላይ እንዳይተን ምን ያስፈልገናል? ክዳን ያስፈልገዋል። ይህንን የክዳን ወይም ሲላንት ሚና የሚጫወተው ደግሞ ዘይት ነው። እሺ፣ ሶስተኛውና በጣም ወሳኙ ነገር የወይራ ዘይት ነው።
ለምን? የወይራ ዘይት። የወይራ ዘይት ኢሚሉዌንት ነው። ቅድም አቮካዶ ወደ ፀጉራችን ያስገባውን እርጥበትና እንቁላሉ የሰጠንን ፕሮቲን የወይራ ዘይቱ ከላይ ሸፍኖ ይቆልፍባቸዋል። ከዚህም በላይ የወይራ ዘይት በውስጡ ኦሊክ አሲድ አለው። ይህ ውህድ ፀጉራችን ላይ ያለውን ሸካራነት አጥፍቶ የሐር ጨርቅ እንዲመስል ያደርገዋል። ግን እዚህ ጋር ሁሌም የምትጠይቁኝ ጥያቄ አለ። የወይራ ዘይት ከሌለኝ የኮኮናት ዘይት መጠቀም እችላለሁ ወይ? አዎ፣ በጣም ትችላላችሁ። እንዲያውም የኮኮናት ዘይት በራሱ ሌላ ድንቅ ሳይንስ አለው። የኮኮናት ዘይት ሎሪክ አሲድ ስላለው የፀጉርን ፕሮቲን በመጠበቅ አንደኛ ነው። ሞለኪውሎቹ ከወይራ ዘይትን በበለጠ ትናንሽ ስለሆኑ በቀላሉ ወደ ፀጉር ውስጥ ዘልቀው ይገባሉ። ስለዚህ የኮኮናት ዘይት ካላችሁ እሱን በደስታ መጠቀም ትችላላችሁ። እሺ፣ የወይራም የኮኮናትም ዘይት ከሌለኝ የቤት ውስጥ የምግብ ዘይት መሆን ይችላል? ይሄ በጣም አሪፍና ተግባራዊ ጥያቄ ነው። የምግብ ዘይቶች ለምሳሌ የሱፍ ዘይት፣ የአኩሪ አተር ዘይት አብዛኛውን ጊዜ በፋብሪካ ውስጥ በብዙ ሂደት ስላለፉ እንዲሁም የሞለኪውል መጠናቸው ትልቅ ስለሆነ እንደ ወይራ ዘይት ወደ ፀጉር ውስጥ ዘልቀው የመግባት አቅማቸው ደካማ ነው። ነገር ግን ዋናው ዓላማችን ቅድም ያገኘነውን እርጥበት እንዳይተን መቆለፍ ከሆነ ምንም አይነት ሌላ ዘይት ከሌላችሁ ትሪትመንቱን ፀጉራችሁ ላይ ቶሎ እንዳይደርቅ ከላይ ለመሸፈን ያህል የምግብ ዘይት መጠቀም ትችላላችሁ። ጎጂ አይደለም። ነገር ግን እንደ ወይራና ኮኮናት ዘይት ጥልቅ የሆነ የሕክምና ጥቅም አይሰጥም። ግን ቆዩ፣ ዋናው ሚስጥር እዚህ ጋር አይደለም። አሁን ግብአቶቹን አውቀናል፣ ሳይንሱንም ተረድተናል። ግን እነዚህን ሶስት ነገሮች አዋህዶ መቀባት ብቻውን በቂ አይደለም። አዘገጃጀቱና አቀባቡ ላይ ብዙዎቻችን የምንሳሳተው ነገር አለ። ይህንን ካላስተካከላችሁ ያ ሁላ የደከማችሁለት ሳይንስ ከንቱ ነው የሚሆነው። እሺ፣ አሁን እንዴት እንደምናዘጋጀውና እንደምንቀባው በጥሞና ስሙኝ። እዚህ ጋር ነው አስማቱ የሚሰራው። አንድ በደንብ የበሰለ ወይም ሶፍት የሆነ አቮካዶ፣ አንድ ሙሉ እንቁላል እና 2 የሾርባ ማንኪያ የወይራ ዘይት ወይም የመረጣችሁት ዘይት ያስፈልገናል። አብዛኛው ሰው አቮካዶውን በሳህን አድርጎ በሹካ ነው የሚመታው። ይሄ ትልቁ ስህተት ነው። ይህንን ትሪትመንት ብሌንደር ውስጥ አድርጋችሁ ነው መፍጨት ያለባችሁ። ልክ እንደምትጠጡት ስሙዚ በጣም ልስልስ ያለ ክሬም መሆን አለበት። ለምን? ምክንያቱም ትንሽ እንኳን አይን የማያያት የአቮካዶ ቁራጭ ብትቀር ፀጉራችሁ ላይ ተጣብቃ ትደርቃለች። ከዛ ልክ እንደ ፎሮፎር ነጭ ሆኖ ፀጉራችሁ ላይ ይቀራል። ማበጠሪያ እንኳን በቀላሉ አያወጣውም። ስለዚህ በደንብ መፍጨት ግዴታ ነው። አሁን ወደ ዋናውና ወደ መጨረሻው ክፍል ደርሰናል። እስካሁን እያያችሁኝ ከሆነ ኮመንት ላይ ወርዳችሁ እጠቀማለሁ ብላችሁ ጻፉልኝ። ይሄ እንዳትረሱት ያግዛችኋል። ኮመንት ላይ እጠቀማለሁ ብለው የጻፉትን ሰዎች ደግሞ ሁሌ ኖቲፊኬሽን ሲገባላቸው አስታውሰው እንዲጠቀሙ ኮመንታቸውን ሁሉንም ላይክ አድርጉላቸው። አሁን ክሬሙ ዝግጁ ነው። እንዴት እንቀባው? ሁለተኛው ስህተት ደግሞ ትሪትመንቱን በደረቅ ፀጉር ላይ መቀባት ነው። ፀጉራችሁን በውሃ በትንሹ አርጥቡት። ፀጉር ልክ እንደ ስፖንጅ ነው። ደረቅ ስፖንጅ ላይ ሳሙና ብታደርጉ ቶሎ አይገባም። ስፖንጁ ትንሽ እርጥብ ሲሆን ግን ውሃንም ሳሙናውንም ቶሎ ይመጠዋል። ፀጉራችንም እርጥብ ሲሆን የፀጉሩ ኪዩቲክል በትንሹ ስለሚከፈት ያዘጋጀነውን ኃይለኛ ክሬም በቀላሉ ወደ ውስጥ ያስገባዋል። ትሪትመንቱን ስትቀቡ ከፀጉራችሁ ጫፍ ጀምራችሁ ወደ ስሩ ሂዱ። የፀጉራችን ጫፍ በእድሜ ትልቁ ብዙ ፀሐይ የነካውና በጣም የተጎዳው ክፍል ስለሆነ ብዙ ትኩረት ይፈልጋል። ሁሉንም ከቀባችሁ በኋላ ፀጉራችሁን ሰብስባችሁ ሰሩና የፕላስቲክ ሻወር ካፕ ወይም ፕላስቲክ አድርጉ። ካፕ ማድረግ ለምን አስፈለገ? የራሳችን የሰውነት ሙቀት ትሪትመንቱን እንዳይደርቅ በደንብ እንዲሰራና ፀጉራችን ውስጥ ሰተት ብሎ እንዲገባ ይረዳዋል። ይህን ቆንጆ ትሪትመንት ከ30 እስከ 45 ደቂቃ ቆዩት። ከዛ በላይ ማቆየት አያስፈልግም። እንቁላል ስላለው ፕሮቲኑ ፀጉርን ከሚገባው በላይ ሊያደርቀው ይችላል። እሺ፣ አሁን 45 ደቂቃ አልፏል። ፀጉራችንን ልንታጠብ ነው። ቪዲዮ መጀመሪያ ላይ አንድ ትልቅ ስህተት አትስሩ ብያችሁ ነበር አይደል? እሱም ይሄ ነው። ፀጉራችሁን በፍጹም በሞቀ ውሃ እንዳትታጠቡ አደራ። ለምን? ምክንያቱም ትሪትመንታችን ውስጥ እንቁላል አለ። ሁላችንም እንደምን
እንደምናውቀው እንቁላል ሙቀት ሲያገኝ ይበስላል። ሞቃት ውሃ ፀጉራችሁ ላይ ካደረጋችሁበት እንቁላሉ ፀጉራችሁ ላይ ይበስላል፣ ይፈረፈራል። ያ ከሆነ ደግሞ ፀጉራችሁ ላይ የተጣበቀውን የበሰለ እንቁላል ማውጣት ሌላ ትልቅ ስራ ነው የሚሆነው። ስለዚህ ሁልጊዜም ቢሆን ይህንን ትሪትመንት ስትታጠቡ ቀዝቃዛ ወይም ለብ ያለ ማለትም ወደ ቀዝቃዛ ያደላ ውሃ ብቻ ተጠቀሙ። መጀመሪያ በውሃው ብቻ ትሪትመንቱን በደንብ አለቅልቁት። ውሃው በደንብ ከፀጉራችሁ ላይ ክሬሙን እስኪያወርደው ድረስ ታገሱ። ከዛ በጣም ገር የሆነ ሻምፖ በመጠቀም የጭንቅላታችሁን ቆዳ ብቻ ጠቡት። ጫፉን በሻምፖ አጥብቃችሁ ማሸት አያስፈልግም። ስትለቀለቁት የሻምፖ አረፋ ወደ ታች ሲወርድ ጫፉን በቀላሉ ያጸደዋል። ለጫፉ ያ በቂው ነው። መጨረሻ ላይ ፀጉራችሁን ስትነኩት ኮንዲሽነር እንኳን እንደማይፈልግ ታያላችሁ። ምክንያቱም አቮካዶውና ዘይቱ በቂ ልስላሴ ሰጥተውታል። በሳምንት አንድ ጊዜ ወይም በ2 ሳምንት አንድ ይህንን ትሪትመንት አዘውትራችሁ ብትጠቀሙ በወራት ውስጥ ፀጉራችሁ ላይ የሚመጣውን አስገራሚ ለውጥ ማመን ነው የሚያቅታችሁ። መበጠስ ያቆማል፣ ድርቀት ይጠፋል፣ ፀጉራችሁ ጤናማ የሆነ ብርሃን ይኖረዋል።